በዛሬው ቪዲዮአችን ስለ ሪሌሽንሺፕ ታይፖች ነው የምናወራው። ከዚህ በፊት በነበረው ቱቶሪያላችን ስለ ጆይን ፕሮፐርቲዎች አውርተናል። ኢነር፣ አውተር፣ ሌፍት እና ራይት አውተር ጆይንቶችን ለማየት ሞክረናል። በዛሬው ቪዲዮአችን ደግሞ ስለ ዋን ቱ ዋን፣ ዋን ቱ ሜኒ እንደዚሁም ደግሞ ሜኒ ቱ ሜኒ ስለሚባሉት የሪሌሽንሺፕ አይነቶች ግልጽ በሆነ መንገድ ለማየት ሞክረናል። እዚህ የነበረው ስቱደንት ሪጅ ፎርም የሚባለው ፕሮጀክታችንን ዛሬ አልተጠቀመውም፣ ምክንያቱም ሪሌሽንሺፕ ታይፖችን ለማስረዳት ይሄኛው ምሳሌ በጣም ግልጽ እንደሚሆንላችሁ ስላሰብኩ ይሄኛውን ተጠቅሜያለሁ። በመጀመሪያ ሪሌሽንሺፕ ታይፕ ማለት ነው። ሪሌሽንሺፕ የምንላቸው በአማርኛውን ለመተካት ስንሞክር ቅንጅት የምንለውን ይተካል። ቅንጅት ማለት አንደኛው ከአንደኛው ጋር ያለውን ዝምድና ማለት ነው። ማይክሮሶፍት አክሰስ ላይ ዋና ዋና የሚባሉት የሪሌሽንሺፕ አይነቶች 3 ሲሆኑ ዋን ቱ ዋን፣ ዋን ቱ ሜኒ እና ሜኒ ቱ ሜኒ የሚባሉ ናቸው። ዋን ቱ ዋን የምንለው የሪሌሽንሺፕ አይነት ብዙም አንጠቀምበትም። አንድን ነገር ከአንድ ነገር ጋር ብቻ የምናገናኝበት። ለምሳሌ አንድ መስሪያ ቤት ውስጥ አንድ የመንግስት ሰራተኛ ያለው የባንክ አካውንትን ሌላ ሰው አይጠቀምበት። ስለዚህ ያ የባንክ አካውንት የግድ ለዛ ሰው ብቻ ነው ሊሆን የሚችለው። ያን የባንክ አካውንት ከሌሎች ሰዎች ዳታቤዝ ወይም መረጃ ጋር ልናገናኘው አንችልም። አንድ ሰው ለአንድ መረጃ ወይም ደግሞ ከባንክ አካውንታቸው ከዛ ሁሉ ከተዘረዘረ የባንክ አካውንት ውስጥ ለዛ ሰው የሚሆነው የባንክ አካውንት ያ ብቻ ይሆናል ማለት ነው። ሌላ ሰው ያን የባንክ አካውንት ሊጠቀምበት ቢል ማይክሮሶፍት አክሰስ ፍቃድ አይሰጠውም ማለት ነው። ስለዚህ አንድ ነገር ከአንድ ነገር ጋር ብቻ የሚኖረው ዝምድና ዋን ቱ ዋን ሪሌሽንሺፕ እንለዋለን። ሁለተኛውና በጣም የተለመደው የሪሌሽንሺፕ አይነት እንደዚህም ዲፎልት የሆነው ዋን ቱ ሜኒ የምንለው ነው። ለምሳሌ ዋን ቱ ሜኒ የሚለውን በምሳሌ ነው። በዛሬው ቱቶሪያላችን እንዳልኳችሁ ሁለት ቴብሎችን አዘጋጅቻለሁ። የመጀመሪያው የታካሚዎች ነው፣ ሁለተኛው ዶክተሮች ነው። ስለዚህ ሁለቱንም ልክፈታቸው። የመጀመሪያው ቴብል ላይ የዶክተሮች ስምና የስራ ድርሻቸው እንደዚሁም ስልክ ቁጥራቸውና የስራ ጊዜያቸው ሽፍታቸው እዚህ ላይ ያለ ማለት ነው። በሁለተኛው ቴብል ላይ ደግሞ የታካሚዎቹ ሙሉ ስም፣ አድራሻቸው፣ ስልካቸው እንደዚሁም የቀጠሯቸው ቀንና ምንድነው ኬዛቸው የታመሙበት ወይም ደግሞ ወደ ሕክምና ተቋሙ የመጡበት ኬዝ ምንድነው ዶክተሮቹን ሊያገኙበት የፈለጉበት ምክንያት ማለት ነው። እሱ እዚህ ላይ ይጠቀሳል። በዚህ ምሳሌ መሰረት አንድ ዶክተር እዚህ ውስጥ ካሉ ታካሚዎች ውስጥ የፈለገውን ያህል ማከም ይችላል። ያ ማለት ለምሳሌ የመጀመሪያው የውስጥ ደዌ ስፔሻሊስት የሆነው ዶክተር በላይ አሸናፊ የሚባለው ዶክተር እዚህ ውስጥ ካሉት ውስጥ ቅድስት፣ ኢዮብ፣ ብሩክ፣ አለማየሁ የፈለገውን ሊያክም ይችላል። ያ ማለት አንድ ዶክተር በጣም ለብዙ ታካሚዎች መሆን ይችላል ማለት ነው። ስለዚህ ይሄኛውን የሪሌሽንሺፕ አይነት ዋን ቱ ሜኒ እንለዋለን። አንዱ ለብዙዎች ሲሆን ማለት ነው። ይሄንን በምሳሌ እንየው። ለምሳሌ ሁለቱንም ልዝጋቸው። ኦኬ፣ ዳታቤዝ ቱል፣ ከላይ ዳታቤዝ ቱል የሚለው ውስጥ ገባለሁ። ሪሌሽንሺፕ እንደምታዩት ባዶ የሆነ ወርኪንግ ኤሪያ ነው ያለኝ። እዚህ ውስጥ ምን አደርጋለሁ? ራይት ክሊክ ሾው ቴብል ምን ላደርግ ነው? ሪሌሽንሺፕ የምፈጥርባቸውን ሁለት ቴብሎች ላስገባ ነው። ስለዚህ የታካሚዎች መዝገብና የዶክተሮች መዝገብ ሁለቱን ቴብሎች አስገባለሁ ማለት ነው። እንደምታዩት የታካሚዎች መዝገብ እዚህ ላይ አለ። የዶክተሮች መዝገብ ትንሽ ሰፋ አደርገዋለሁ። ናይስ ኦኬ። ስለዚህ ምንድነው የማደርገው? እዚህ ላይ ኬዝ ባይ አለ። ኬዝ ባይ የምንለው ማን ነው የሚያክማቸው? ኬዙን የሚያየው ማን ነው ነው። ስለዚህ ምንድነው የማደርገው? የዶክተሮች መዝገብ አይዲ ወይም ደግሞ ልክፈተው። የዶክተሮች መዝገብ እንደምታዩት እያንዳንዱ ዶክተር የራሳቸው የሆነ የምዝገባ ቁጥር አላቸው። በማይክሮሶፍት ሕግ መሰረት አንድ ሰው የሚታወቀው ወይም አንድ መዝገብ የሚታወቀው በምዝገባ ቁጥሩ ነው ወይም ደግሞ አይዲው ማለት ነው። ለምሳሌ እነዚህ እዚህ ውስጥ የተደረደሩት እቃዎች ቢሆኑ እያንዳንዱ እቃ ሞባይል፣ ከቨር፣ ቻርጀር ምናምን በሚል አይታወቁም። ሊታወቁ የሚችሉት ማይክሮሶፍት አክሰስ የሚያውቃቸው በአይዲያቸው ነው ወይም ደግሞ እዚህ ላይ ባለው ፕራይመሪ ኪ ባላቸው ስም ነው ማለት ነው። ስለዚህ በዚህ መሰረት ሪሌሽንሺፓችን ውስጥ እያንዳንዱ ዶክተር የሚታወቀው በአይዲው ወይም ደግሞ በተራ ቁጥሩ ነው። ስለዚህ እዚህ ላይ እያንዳንዱን ታካሚዎች የሚያክመው የዶክተር ስም ከምኑ ጋር ነው ኮኔክት መሆን ያለበት? ከአይዲው ጋር ማለት ነው። ያ ማለት እዚህ ላይ ያለው የመጀመሪያው ፕራይመሪ ኪ ነው። እዚህ ላይ ያለው ደግሞ የዶክተሩ ስም ፎሪን ኪ ነው ማለት ነው። አሪፍ። ስለዚህ ልክ ይዛችሁ ደግመዋለሁ እንደገና ይዤ እዚህ ጋር ሳስቀምጠው እንደምታዩት ይሄኛው ኤዲት ሪሌሽንሺፕ የሚለው ዲያሎግ ይመጣልኛል። በቀጣይ ቱቶሪያል ስለ ኢንፎርስ ሪፈረንሻል ኢንቴግሪቲ፣ ካስኬድ አፕዴት እና ካስኬድ ዲሊት የማሳያችሁ ይሆናል። በዛሬው ቱቶሪያላችን ግን ኢንፎርስ ሪፈረንሻል ኢንቴግሪቲ የሚለውን ክሊክ አደርገዋለሁ። ያ የሚጠቅመን ለምንድን ነው? ከመዘገብናቸው ዶክተሮች ውጭ ሌላ መዝገብ ተሳስተን እንዳንመዘግብ ነው። እሱን ውስጥ ላይ ስንገባ የማሳያችሁ ይሆናል። ስለዚህ ቀጥታ ክሬት ነው የምለው። እንደምታዩት አንድ ዶክተር ለብዙ ታካሚዎች መሆን ይችላል ማለት ነው። ነገር ግን አንድ ታካሚ ለብዙ ዶክተርስ መሆን አይችልም። ለምሳሌ አንድ ታካሚያችን በወሊድ ክትትል መጥታ እንደዚሁም ደግሞ ትንሽ ጭንቀት ቢኖርባት በሳይካትሪስት ደግሞ አንድ
ሳይካትሪ ጋር መሄድ ትችላለች። ስለዚህ በአንድ ጊዜ 2 ዶክተሮች ሊኖሯት ይችላል ማለት ነው። አስፈላጊ ከሆነ ደግሞ በወሊድ ምክንያት ፊቷ ላይ ያለው ቆዳ እየተበላሸ ካስቸገረ የቆዳ ስፔሻሊስት ጋር ሂዳ መታየት ትችላለች። ስለዚህ በአንድ ቀን 3 ዶክተሮች ጋር መሄድ ትችላለች። ይህንን ግን በዋን ቱ ዋን ሪሌሽንሺፕ ልንሰራው አንችልም። አሁን ያልኳችሁን ሐሳብ በኋላ በሜኒ ቱ ሜኒ በሚለው ሪሌሽንሺፕ ለመስራት እንሞክራለን። አሁን እንደምታዩት ደብል ክሊክ ባደርገው ጆይን ላይኑ ላይ ዋን ቱ ሜኒ ከስር ያለው ሪሌሽንሺፕ ታይፑ ዋን ቱ ሜኒ ነው፣ አንድ ለብዙ ማለት ነው። ስለዚህ ኦኬ ለዋለሁ፣ ሴቭ ክሎዝ፣ ዘጋውት ሪሌሽንሺፑን። አሁን ታካሚዎች መዝገብ ላይ ሄዳለሁ፣ የዶክተሮችንም ከፍተዋለሁ። ኦኬ እንደምታዩት ናትናኤል ወልደሰንበት የክትትል ባለሙያው ማን ነው የሚባለው? ዶክተር በላይ አሸናፊ። ኦኬ ስለዚህ ምንድነው ማድረገው? እንዳልኳችሁ አይዲውን ማስገባለት። ተራ ቁጥር 1 ዶክተር በላይ ያከመዋል። መሰረት ካሳሁን ወሊድ ክትትል ናት። ስለዚህ የማህፀን ስፔሻሊስት 2 ቁጥር ያለው ወይም ዶክተር ዮናታን ጥበቡ ነው የሚያክማት። ስለዚህ 2። ሌላኛው ሶስተኛው ቅድስት ተሰማ የፊት ቆዳ መጥቆርና የወሊድ ክትትል ነው። ስለዚህ የወሊድ ክትትልና የፊት ቆዳ ሊያክሙ የሚችሉት የወሊድ ክትትሉን በዶክተር ዮናታን ትታከማለች። ነገር ግን የቆዳውን ደግሞ የውስጥ ደዌ ስፔሻሊስት በሆነው በዶክተር በላይ አሸናፊ ነው መታከም ያለባት። በዚህ ጊዜ ግን ሁለቱም ማስገባት አንችልም። ምክንያቱም አሁን እየሰራን ያለነው ዋን ቱ ሜኒ ነው። ስለዚህ አንድ ታካሚ መምረጥ የሚችለው የዶክተር ብዛት አንድ ብቻ ነው። ስለዚህ በዚህ ጊዜ ያለው አማራጭ እንግዲህ አንዱን ነው። እዚህ የፊቱን ትምረጥ ወይም የክትትሉን። ኦኬ ሁለትን ትምረጥ፣ የማህፀን ስፔሻሊስቷን ማለት ነው። ያው 2 ነፍስ ስለሆነች እሱ ይቅደም በሚል ነው። ኦኬ ከዛ አንዳርጋቸው ከልካይ የሚባለው ደግሞ ድብርትና ጭንቀት ነው። ስለዚህ የኛው ደግሞ ሊሆን የሚችለው ሳይካትሪስት ነው። ስለዚህ 4 ቁጥር ማለት ነው። ኦኬ አሁን በዚህ መሰረት ነው የምንሰራው። ከዚህ በኋላ ያሉትን በኋላ እንሞላቸዋለን። ለምሳሌ የአራቱን ታካሚዎች ዝርዝር ነው የሞላነው። እንደምታዩት እዚህ ላይ ተራ ቁጥር 2 ላይ ያለው ዶክተር ማን ነው? ዶክተር ዮናታን 2 ሰዎችን ማከም ችሏል። ሁለቱም ሰዎች የወሊድ ክትትል ስለሆነ የሚያስፈልጋቸው፣ እሱ ደግሞ የወሊድ ክትትል ባለሙያ ስለሆነ ሁለቱንም ታካሚዎች በአንድ ዶክተር መታከም ችለዋል ማለት ነው። ስለዚህ አንድ ዶክተር በጣም ለብዙ ታካሚዎች መሆን ሲችል፣ አንድ ታካሚ ግን በጣም ብዙ ዶክተሮችን መምረጥ አይችልም ማለት ነው። ሪሌሽንሺፖችን ስትሰሩ ይሄ በቁጥር መመዝገቡ በጣም አሰልች ነው። በጣም ቀላሉ መንገድ እዚህ በፊት በነበረው ሪሌሽንሺፖችን እንዴት ነው ክሬት የምናደርገው በሚለው ቪዲዮ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ቪዲዮ አይታችሁት ከሆነ በጣም ሲምፕል ነው ሪሌሽንሺፖችን ክሬት ማድረግ። ኦኬ ስለዚህ ምን እንደማደርገው ዳታቤዝ ቱል ሪሌሽንሺፕ ይሄን ልሰርዘው ፕሊዝ አሪሹሪንቱ ኦኬ መሰረዝ ፈልጋለሁ ዘ ዳታቤዝ ኢን ኮድ ኖት ቱ ሎክ ቢኮዝ ኢትስ ኦልሬዲ ኢን ኢዝ ኦኬ። ስለዚህ ክፍት ስለሆነ ነው ምን አደርጋለሁ? ሁለቱን እዘጋለታለሁ። አሪፍ። ከዛ በኋላ ራይት ክሊክ ዲሊት። ኦኬ ናይስ። አሁን ምንድነው ማደርገው? ወደ ኋላ መለሳለሁ። ታካሚ እንደምታዩት እዚህ ላይ ኬዝ ባይ የሚለውን ሰርዘውና ድጋሚ ክሬት አደርጋለሁ። ኬዝ ባይ ኦኬ ማን ነው ኬዝ ባይ? ሉክአፕ ዊዛርድ። ሉክአፕ ዊዛርድ የምንመርጠው የሚያክሟቸውን ዶክተሮች ከዚህኛው ከዶክተሮች መዝገብ ውስጥ ለማምጣት ነው። ያን ቪዲዮ ያላያችሁ ሰዎች ካላችሁ በጣም ብዙ ሐሳቦችን በውስጡ ስለያዘ እሱን ቪዲዮ እንድታዩ መክራችኋለሁ። ነገር ግን እሱን ያላያችሁም በትንሹ ለማስታወስ ሞክራለሁ። ስለዚህ የዶክተሮች መዝገብ ውስጥ ያሉትን የዶክተሮች ስም የታካሚዎች መዝገብ ውስጥ ማምጣት ነው ዋናው ዓላማችን። ስለዚህ I wanted to look up field to get the value from another table or query ነው። ከሌላ ቴብል ወይም query ውስጥ መረጃዎችን ማምጣት የሚለው ላይ ነው ክሊክ የምናደርገው። ሁለተኛው ላይ ክሊክ የምናደርገው ምን ሲሆን ነው? በራሳችን መረጃዎችን ማስገባት ወይም መጻፍ ስንፈልግ ነው። እዛኛው ቪዲዮ ላይ እንዳልኳችሁ ሁሉም ነገር ተካቷል። ስለዚህ መጀመሪያው ላይ ነው የምትመርጡት ኔክስት። ስለዚህ የትኛው ቴብል ውስጥ ያሉ መረጃዎችን ነው ወደዚህ ወደ ታካሚዎች መዝገብ ውስጥ ማስገባት የምትፈልገው ነው የሚለኝ። የዶክተሮቹን መዝገብ ኔክስት። ከዶክተሮቹ መዝገብ ውስጥ ምኑ ይታይ፣ የትኞቹ ፊልዶች እንዲታዩ ትፈልጋለህ ነው የሚለኝ። ስማቸውና ፖዚሽናቸው፣ የስራ ድርሻቸው በቂ ነው። ኔክስት። እንደምታዩት ስማቸውና የስራ ድርሻቸው በዚህ መልኩ ነው የሚታየኝ። ኦኬ በጣም አሪፍ ይመቸኛል። ኔክስት ፊኒሽ ሪሌሽንሺፕ። ኦኬ ሴቭ አድርግ ነው የሚለኝ። ሴቭ ጨረስኩ ማለት ነው። አሁን ተመልከቱ ዳታቤዝ ሪሌሽንሺፕ እንደምታዩት ክሬት አድርጎልኛል ማለት ነው። እዚህ ላይ ያለው ዋን ቱ ሜኒ አይታይም። ለምንድን ነው? እኔ ኢንፎርስ ሪፈረንሻል ኢንቴግሪቲ አደርገዋለሁ። ምክንያቱም ሌላ እንዳይመዘገብልኝ ማለት ነው። ከዶክተሮቹ ውጭ አለ የተሳሳተ አይዲ እንዳይሰጥ እሱን ክሊክ አደርጋለሁ። ኦኬ እንደምታዩት አንድ ዶክተር በጣም ለብዙ ታካሚዎች ማለት ነው። ስለዚህ ሴቭ ክሎዝ። አሁን ቀጥታ ወደ ታካሚዎች ነው የምገባው። እንደምታዩት ናትናኤል ወልደሰንበት የአተነፋፈስ ችግር ነው ያለበት። ክሊክ በቃ በጣም ቀላል። ስለዚህ በውስጥ ደዌ መሰረት የወሊድ ነው። እዚህ ጋር የማህፀን ዶክተር ዮናታን እሱ ነው የሚያክማት። ሶስተኛው የፊት ቆዳ መጥቆር፣ እሱኛውም የቆዳ ስፔሻሊስት
ኦኬ። ድብርት ሳይካትሪስት፣ የወሊድ የማህፀን ዶክተር ዮናታን፣ ያልተፈታ የቤተሰብ ችግር ይህም በሳይካትሪስት ነው የሚፈታው። የእጅ ቆዳ እሱ ደግሞ የቆዳ ስፔሻሊስት ዶክተር አክሊሉ። የወገብ ህመም ከሆነ ኦኬ። እዚህ ጋር ማሳሰብ የሚፈልገው አንድ ነገር ምንድነው፣ እዚህ ላይ የጠቀስኳቸው ፊልዶች ለምሳሌ ዶክተሮቹ ስም፣ የህክምናው አይነት፣ ስሞቹ፣ ስልክ ቁጥሮቹ ሁሉም እዚሁ አሁን የተፈጠሩ ናቸው። ስለዚህ በመሃል ፖዚሽኖችን ብሳሳት ወይም ደግሞ የምርመራ መግለጫዎቹ ላይ ያሉ የህመም አይነቶችን ብሳሳት ወይም ደግሞ ለማይሆን የህክምና ፊልድ ብሰጥ ቅር እንደማትሰኙ ተስፋ አደርጋለሁኝ። ያው ምክንያቱም ዋናው ዓላማው እዚህ ላይ እናንተን ቀላል በሆነ ምሳሌ ማስረዳት ስለሆነ ማለት ነው። ስለዚህ የወገብ ህመምን ለውስጥ ደዌ እንሰጠዋለን። በቅርብ ያለማየት ችግር ይሄን ደግሞ ለአይን ስፔሻሊስት እሰጠዋለሁ። የወሊድ ክትትልና የምክር አገልግሎቱን ደግሞ ለሳይካትሪስቱ እሰጠዋለሁ ማለት ነው። ስለዚህ እንደምታዩት ዶክተር ዮናታን ራሱ ሁለት ሰዎችን አክመዋል። ዶክተር በላይ አንድ ሰው አክመዋል። መቅደስ 3 ሰዎችን አክማለች ማለት ነው። በዚህ መሰረት እዚህ ላይ ካሉት ዶክተሮች ውስጥ አንድ ዶክተር ከአንድ በላይ ለሆነ ታካሚ አገልግሎት መስጠት ይችላል ማለት። እንግዲህ ይህንን ሐሳብ ስትገለብጡት ነው ችግር የሚፈጠረው። አንድ ታካሚ በተለያዩ ዶክተሮች መታከም ቢፈልግስ ምንድን ነው የሚያደርገው? ለምሳሌ የዶክተሮች መዝገብ ውስጥ በመግባት ዶክተር በላይ አሸናፊ ማንን ነው ያከመው? ናትናኤል ወልደ ሰንበትና አዩብ ኑር አዲስን አክመዋል። ዶክተር ዮናታን መሰረትንና ሰሚራን፣ ዶክተር አክሊሉ ቅድስትና ብሩክን፣ ዶክተር መቅደስ ደግሞ 3 ሰዎችን አክማለች። አንዳርጋቸው፣ አለማየሁና ትዕግስት። ለምሳሌ የዶክተር መቅደስን እንይ። አንዳርጋቸው፣ አለማየሁና ትዕግስት ስሞቹን ያዛቸው። እንደምታዩት አንዳርጋቸው ይታል፣ አንዳርጋቸው፣ አለማየሁ፣ ትዕግስት። ወይስ ትዕግስት? አይ ስለዚህ እንደምታዩት መቅደስ፣ አለማየሁ፣ መቅደስ፣ አንዳርጋቸው፣ መቅደስ ማለት ነው። ስለዚህ አንድ ዶክተር የተለያዩ ታካሚዎችን በዚህ መልኩ ማከም ይችላል ማለት ነው። እንደማየው ከሆነ ሰዓቱ ትንሽ በስቷል። ስለዚህ የሜኒ ቱ ሜኒ ሪሌሽንሽፕ ሐሳብን በቀጣይ ቪዲዮ ሰፋ ባለ መልኩ ራሱን ችሎ እንዴት ነው ሜኒ ቱ ሜኒ ሪሌሽንሽፕን ቀላል በሆነ መንገድ መረዳት የምንችለው መስራትስ የምንችለው ምን አይነት ኬዞች ላይ ነው መጠቀም የሚችለው የሚለውን በቀጣይ ቪዲዮ የማዘጋጅላችሁ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ዚዙ ድሜክስ ነበርኩ። ባባይ